ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ቤዛ ክፍል 42 እንዤላችሁ መጥቻለሁ። ክፍል 42 ላይ እንግዲህ ቤዝዬ ሁሉም ነገር አውቃለች። ማን እየዋሻት እንደሆነ ሮቤል እና ሱራፌል እየዋሻት እያታለሏት እንደሆነ እሷን መግደል እንደሚፈልጉ ለገንዘብ ብቻ እንደቀረቧት አውቃለች ማለት ነው። ከዚህ በፊት እንግዲህ ብዙ ነገሮች ተፈጥሯል። ሳሚን ልነግራት ሞክሯል በተደጋጋሚ በደንብ ልነግራት ሊያስረዳት ሞክሯል። ሳሚ ብዙ ጊዜ እንግዲህ ህይወቷን ታድጓል ማለት ነው። አሁን እንግዲህ በሳምሪ ምክንያት ሳምሪ ልጅ ታግታለች። ያገተው ደግሞ ሮቤል ነው። ይሄ ሴጣን ቁራጭ የሆነ ሰውዬ ልጇን ካገተ በኋላ ከሱራፌል ጋር መተኛት አለብሽ፣ ያለበለዚያ ለቤዛ መድኃኒት የሚገል መድኃኒት መስጠት አለብሽ ብሎ አማራጭ ሰጥቷት ነበር። እሷ ደግሞ ቤዛን ከምገል ከሱራፌል ጋር ተኝቼ ቪዲዮን ቀርጬ ባመጣለ ይሻላል ብላ ነበር ተስማምታ የሄደችው። እንግዲህ ከሄደች በኋላ መድኃኒቱን ከሰጠችው በኋላ ልተኛ አልቻለችም ነበር ከሱ ጋር። ቪዲዮን ከተኛ በኋላ ልብሱ ማውለቅ ከብዷት በጣም ነበር ያዘነችው። ጥሩ ሰዎች ናቸው፣ እነሱ መጉዳት አልፈልግም ብላ ነበር የተወችው። እነሱን ካልጎዳሽ፣ እነሱን ካላለያይሻቸው ልጅሽን መልሰሽ አታገኝም፣ ልጅሽን እገላታለሁ ብሎ ነበር ሲያስፈራራት የነበረው። ከዛ በኋላ እንግዲህ ወጥታ ስትናገር ሳምቾ እነሱ ሁለቱ ሲጨቃጨቁ የሆነ በብልቃት የሚገል መድኃኒት ሲሰጣት ስላየ ቪዲዮ እየቀዳ ነበርና ሄዶ ሲያናገራት ሮቤል ከሄደ በኋላ ቤት ገብቶ እንግዲህ ለሱራፌልም ለቤዛም እንደዚህ ሮቤል ዶክተር ሊገልሽ ይፈልጋል፣ ለአንቺ መድኃኒት እንድሰጥሽ ለሳምሪ ሰጥቷታል። ስለዚህ ሳምሪ ደግሞ አንቺን ልትገልሽ ነበር እኔ ባልደርስሽ ኖሮ ብሎ ነበር ለሁለቱም ሲናገር የነበረው። መድኃኒቱን እንግዲህ ሱራፌል እኔ ነኝ ብዙ ሰዎች ስለማያውቅ በማውቃቸው ሰዎች መድኃኒቱን አስመረምራለሁ፣ ምን እንደሆነ የሚገል ነው ምን እንደሆነ አስመረምራለሁ ብሎ ነበር ይዞ ሄደው። ከዛ በኋላ መድኃኒቱ የሚገል ነው። ከዚህ በፊት እንግዲህ የመጀመሪያ አንድ ክፍል ላይ ቲጂ እና ሱራፌል ሆነው የቤዛን ምግብ መርዞ ልክ ሊገሏት ሲል ነበር ሳሚ ነበር ለሌብነት ገብቶ ያዳናት ማለት ነው። እና መድኃኒቱ ከሱ ጋር ተመሳሳይ ነው። ሳሚም ደግሞ ቀድሞ ትንሽዬ መድኃኒት ወስዶ ነበረና እሱ አስመርምሮ ነበረና መድኃኒት ከዚህ በፊት አንቺ ልትሞችበት የነበረው ጋር ተመሳሳይ ነው፣ እንዴት ልመሳሰል ቻለ ብሎ ሲጠይቅ እንግዲህ ሱራፌል ውሸቱን ለመደበቅ ብሎ ከሱ ጋር ሲጣላ ነበር። በመጨረሻም እንግዲህ አሁን ማነች ሳምሪ የምትባለው ከዛ በፊት እንግዲህ ከ5 ዓመት በፊት ከሱራፌል ጋር ተኝታ ነበረና ቪዲዮ ቀርታ ቪዲዮን ለቤዛ ልክላታለሁ ብላ ስታስፈራራው 200,000 ሰጥቷት ነበረና አሁን እሱን ነግራታለች ለቤዛ ማለት ነው። አስፈራርቷት ንገሪያት፣ ያለበለዚያ ደግሞ ልጅሽን እገላታለሁ ብሎ ስላስፈራራት ሮቤል ለቤዛ ሁሉም ነገር ተናግራለች ማለት ነው። ከባለቤትሽ ጋር ከዚህ በፊት እኔ ቡና በምሰራበት ሰዓት አብረን ተኝተናል፣ ያውኑ ሳይሆን ከ5 ዓመት በፊት ብላ ነግራታለች። ቤዛ እንግዲህ አሁን ግራ ገብቷታል። ሱራፌል ደግሞ ልክ እንደለመደበት ለብር ነው እንጂ የቀረባት ለፍቅር አይደለም። ብዙ ጊዜ ተደጋግሞ ነግሯታል፣ ግን እየሰማች አልነበረም ቤዝቾ። እና አሁንም ይቅርታ ጠይቋት ነበር አብሮ ለተኙበት ወይም ደግሞ ያን ውሸት ስለዋሻት ይቅርታ ጠይቃ ትንሽ ላስብበት ብላ ነበር ማለት ነው ቤዝቾ። ከዛ በኋላ እንግዲህ እሱ እስከዛሬ ሲዋሻት ነበር። ቤቱን ራሱ የውሸት ወረቀት አስፈርሞ ነበር ቤቱን በስምሽ አስተላልፍልሻለሁ ያላት ማለት ነውና ታስታውሳላችሁ። ያለፈ ክፍል ላይ ካያችሁት የሆቴሉን ስም ወደ እኔ እንድታዛዙሪ እፈልጋለሁ፣ ቢዝነስ መስራት እፈልጋለሁና እስከዛሬ አንቺ ለፍተሻል፣ ከዚህ በኋላ ልጅ ኖርና ልጅ መውለድ እፈልጋለሁ፣ ስለዚህ ንብረቱን ወደ እኔ አዛዝረሽ እኔ እንድሰራ መንቀሳቀስ እፈልጋለሁ ብሎ ጠይቋት ነበር። እሷ ደግሞ ቤቱን ወደ አንቺ ያዞርኩት እኔ አንቺ ስለማምንሽና ስለምወድሽ ከአንቺ ጋር መሆን ስለምፈልግ ነው ቤቱን ወደ አንቺ ያዞርኩት ብሏት ነበር። እሷ ያኔ እሺ ብለው ነበር፣ ችግር የለውም በሁለታችን ስም ይሆናል ነበር ያለችው ማለት ነው። እውነት መስሏት፣ እውነት ያስተላለፈላት መስሏት ማለት ነውና ለይሄ ነገር ባይፈጠር ሳምሪ እሱን ልትገል ወይም ደግሞ እሷን ልትገላት ባይሆንና ሳሚ ኖሮ በፍቅር ልክ እንደ በፊቱ ቢቀጥሉ ኖሮ ይሄ ጥርጣሬ ትንሽ ነገር ጭንቅላቷ ውስጥ ባይገባ ኖሮ ልታስተላልፈት ነበር ሆቴሉንም ማለት ነውና ለትንሽ ጊዜ ሳሚ አድኗታል ማለት ነው። እሷም ስታመሰግነው ነበረ። ለሁለተኛ ጊዜ ህይወቴን አዳንክልኝ በጣም አመሰግናለሁ ነበር ስትለው የነበረው። አሁን ደግሞ ሳሚ በጣም ችግር ውስጥ ገብቷል። ቅርጅቲ ጠፍቷል። እንግዲህ ቅንጅርቲ
ሱራፌል ጋር ሄጄ አንቺ የምትታከሚበት ማማ የምትታከሚበትን ብር ጠይቄ የያዝኩትን ምስጢር በሱ አስፈራርቼ ብሩን እቀበላለሁ ብሎ ነበር ሄደው። ከዛ በኋላ የት እንደገባ አይታወቅም። ሉሲ ማማ ሱራፌል ማለት ሳሚ ተጨንቋል ማለት ነው። እና በዚህ ጉዳይ እንግዲህ ቤዚቾ ከተጨናነቀች በኋላ ይሄ ቤት ወደ እኔ ተላልፏል ወይስ አልተላለፈም የሚል ለማጣራት እንግዲህ ወደ ቢሮ ሄዳ ነበር። ወረቀቱን ይዛ ስትሄድ እንግዲህ የውሸት ወረቀት መሆኑና ቤቱ በሷ ስም እንዳልተላለፈ መኪናው በሷ ስም እንዳልተላለፈ ደርሳበታለች ማለት ነው። እንዴት ይሄና ሊዋሸኝ ይችላል? ሳሚ በተደጋጋሚ ነግሮኝ ነበር፣ ግን እኔ ነኝ ልሰማው ፈቃደኛ ያልሆንኩት። እውነተኛ ሰው ህይወቴ ላይ የሚወደኝም ወይም ደግሞ የሚያስብልኝ እሱ ብቻ ነው። ሁለቱ የኔ ጠላቶች ናቸው ብላ ስታለቅስ ነበረና ወደ ቤት ከገባችሁ በኋላ ምን ያህል ብበድልክ ነው ይሄና ላይ ከዳኸኝ? እኔ እኮ የምር አምኜክ ነበር። እንዴት የውሸት ወረቀት ታስፈርመኛለህ? አንቺ ስለማታምኝኝ አይደለ ቤቱ ወደ እኔ አስተላልፍ ያልሽው? ወይም ደግሞ አፍቀሽኝ አይደለም ከኔ ጋር የሆንሽው? እሷ እውነት ከልቧ ይቅርታ አድርጋለት ነበር ከሱ ጋር የሆነችው። መጀመሪያ አስመስላ ልትቀበለው ነበር፣ ግን ከዛ በኋላ ፍቅሩ አሸነፋትና የሚያሳያት ባህሪ ካሸነፋት በኋላ ከልቧ ነበር ይቅርታ ያደረገችለት ማለት ነው። ለቤቱ ምናምን ሳይሆን መጀመሪያ ከሳሚ ጋር ሲነጋገሩ የነበረው እውነት ነው። አዎ ገንዘቧን ወይም ደግሞ ቤቷ ወደ ራሷ ስም ለማድረግ ነበር እንደዛ ስታነገ የነበረው። ግን ከትንሽ ጊዜ በኋላ የሳሚ በውለታ ብቻ ተነሳስታ እንደዛ ስሜት ስላላት ነው እንጂ አፍቅረው አልነበረም። ሱራፌልን ነበር የምታፈቅረው። እሱ ግን ስለማታምኝኝ ነበር ቤትሽን ለመውሰድ ነው እንጂ ወደ እኔ የተመለሽው ስለምትወጂኝ አይደለም ብሎ ነበረ ሲናገራት የነበረው። እሷ ደግሞ በጣም ከፍቷታል። አሁን እንግዲህ ወደ ሳሚ ሄዳ ሳሚ ስር ታለቅሳለች። ከዚህ በፊት ሉሲ ተናግራ ነበር፣ አንድ ቀን ተመለስ ትመጪና የኛው ጋር ታለቅሻለሽ ነግሬሻለሁ ብላ ነበረ። እሱ ደግሞ አልቀረም።